ታሪካችንን በቅጡ ለማወቅ፣ ለመዘከር፣ ለመቆጣጠርና ለመጠበቅ የምናደርገው ጥረት የህልውና ትግላችን አንዱ ወሳኝ አካል ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ለአገው ፈረሰኞች በዓል ባስተላለፈው የእንኳን አደረሳችሁ መልእክት ገለጠ። ዝርዝር አለን። አገውነትና አማራነት ውህድ የባህል የታሪክና የማንነት ውጤቶች ናቸው ሲል የቴዎድሮስ እዝ ምክትል ዘመቻ መሪ አርበኛ ማርቆስ አሞኜ ገልጿል። እንመለከተዋለን። በዓላማ የሚዋጋው ፋኖ እነሱ በታንክ ሮኬት ታረር ሲመኩ እኛ ደግሞ እሳት በሚተፋ ወጣቶችና ስነ ልቦናችን እንመካለን ሲል ተናግሯል። እናስደምጣችኋለን። ወደ ትግራይ በረራ መሰረዙ፣ የጊዜያዊ አስተዳደሩ ፕሬዝዳንት ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉ ተገለጸ። እናቀርብላችኋለን። ከ5000 በላይ ኢትዮጵያውያን ከአሜሪካ እንዲወጡ የሚያደርገውን ውሳኔ ፍርድ ቤት በጊዜያዊነት አገደው። ዝርዝሩን ወደ እናንተ እናቀርባለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦች እንኳን ለ86ኛው የአገው ፈረሰኞች ክብረ በዓል አደረሳቸው እያልን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 23 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ታሪካችንን በቅጡ ለማወቅ፣ ለመዘከር፣ ለመቆጣጠርና ለመጠበቅ የምናደርገው ጥረት የህልውና ትግላችን አንዱ ወሳኝ አካል ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ገለጠ። አርበኛ ዘመነ ካሴ ለ86ኛው የአገው ፈረሰኞች ማህበር ክብረ በዓል የእንኳን አደረሳችሁ መልእክት አስተላልፏል። አርበኛው በአገውኛ ቋንቋ ጭምር እንኳን አደረሳችሁ ያለ ሲሆን እኛ ማለት ታሪካችን፣ ባህላችንና እሴቶቻችን ነን ሲል ተናግሯል። የዚህ ሁሉ ትውስታ ደግሞ በትክክል ቆሞ ለመሄድ የሚያስፈልገን ማችን ነው። የጋራ ማህበረሰባዊ ትውስታ ወይም ትዝታ ጭቆናን ለመከላከል፣ ማህበረሰባዊ መስተጋብርን ለማጠናከርና የጋራ ማንነትን ለማጉላት እጅግ ወሳኝ መሳሪያ ነው ብሏል አርበኛ ዘመነ። አክሎም አንድን ህዝብ በተሳካ መንገድ ለማጥፋት ታሪኩን እንዳይረዳ ማድረግና ከራሱ ታሪክ ያለውን እይታ ማዛባት ወይንም መጋረድ ነው። እናም ትናንትን የተቆጣጠረ ነገን ይቆጣጠራል፣ ዛሬን የተቆጣጠረ ትናንትን ይቆጣጠራል እንዲል ኦርዌል። ታሪካችንን በቅጡ ለማወቅ፣ ለመዘከር፣ ለመቆጣጠርና ለመጠበቅ የምናደርገው ጥረት የህልውና ትግላችን አንዱ ወሳኝ አካል ነው ሲል ገልጿል። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበርም በተመሳሳይ አገውነትና አማራነት ውህድ የባህል የታሪክና የማንነት ውጤቶች ናቸው ሲል የቴዎድሮስ እዝ ምክትል ዘመቻ መሪ አርበኛ ማርቆስ አሞኜ የገለጸ ሲሆን በዛሬዋ ቀን አባቶቻችን በአድዋ ጦርነት ፈረስና ፈረሰኞች ተቀናጅተው የሰሩትን ጸረ ወረራ የተቀዳጁትን ዓለም አቀፋዊ ኩራትና ያወረሱንን ነጻነት ለማስታወስ ለሚከበረው የ86ኛው የአገው ፈረሰኞች በዓል እንኳን አደረሳችሁ መልእክት አስተላልፏል። አብዮተኛው የአማራ ትውልድ የሴራ ዘመኑን ተሻግሮ የስራ ጊዜውን በአግባቡ እየተጠቀመ ወደፊት እየሸመጠጠ ነው ተባለ። ላለፉት ዓመታት በሴረኝነትና በባንዳነቱ አንቱ የተባሉ ግለሰቦችና ቡድኖች ቀለማቸውን አማራ አድርገው በውስጣቸው በደበቁት የሴራ መርዝ ደጉን ሕዝብ ጠልፈው እየጣሉት አንገቱን ደፍቶ እየኖረ ነበር። ሆኖም ዛሬ አማራ የተጫነበትን የሴራ ድሪቶ አራግፎ የለውጥ አብዮት ላይ ይገኛል። እናት ልጇን እስከምትወልደው ድረስ እንደምትጨነቀውና ጣር እንደሚበዛባት ሁሉ አማራም የትንሳኤው ጊዜ እስከሚመጣ ጭንቅ በሆነና ስህተት በማይፈልገው አብዮት ውስጥ ይገኛል። አዋላጁ ሐኪምም በምጥ ላይ ያለችን እናት በጥንቃቄ እንድትወልድና ልጇን በጤና እንድትታቀፍ ሳያደርግ ቢቀር የእናት 9 ወር ማርገዝ ከንቱ ነው። አልፎም እሷ በሕይወት ያለመኖር እድል ይገጥማታል። የአማራ ትግልም እጅግ ማስተዋልን በሚጠይቅ ወቅት ላይ ይገኛል። ይሄ ትግሉ በአግባቡ ካልተያዘ ይጠለፋል ወይም ይበተናል። አማራ የሚባል ብሎም ኢትዮጵያ የመፍረስ አደጋ ያጋጥማቸዋል። ይህ እንዳይሆን ከአመራር እስከ ሰራዊቱም ብሎም እስከ ደጋፊው የአማራ ህዝብ ድረስ ብስለትና ወቅቱን በተረዳ መልኩ ወደፊት መግፋት ያስፈልጋል። ዛሬ ብልጽግናና አጋሮቹ የመጨረሻ ቀይ መስመሮችን እየነካኩ ይገኛሉ። አረመኔው ብልጽግና በየዋሁ በአማራ ህዝብ ስስ ልብ ላይ አዲስ አጀንዳ እያመጣ ለማደናገርም እየሞከረ ነው። የሰሜን ህዝብ እርስ በርሱ እንዲዋጋ አማራጮችን ሁሉ እየሞከረ ነው። ውሸት ዋናው የትግሉ ስልት በመሆኑ በሳይበር ሰራዊቱ በኩል እየጮኸ ነው። ዳሩ ግን በዚህ ወቅት አማራ የዋዛ አይደለምና ነገሮችን በስክነት እየተመለከተ ይገኛል። ፋኖም አንድ አማራዊ ድርጅት አዋልዷል። በዓላማ የሚዋጋው ፋኖም እነሱ በታንክ ሮኬት ታረሩ ሲመኩ እኛ ደግሞ እሳት በሚተፉ ወጣቶችና ስነ ልቦናችን እንመካለን እያለ ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በ109ኛ ኮር የ99ኛ ክፍለ ጦር ከፍተኛ አመራሮች ከመልሶ ማደራጀት በኋላ የስራ አፈጻጸም ከአራተኛ ሻለቃ አባላት ጋር ሰፊ ውይይት የተደረገ ሲሆን የአራተኛ የሻለቃ አባላትን የ2 ዓመት ተኩል የትግል ሂደት ተግዳሮት በማስታ
በማስታወስ ትግሉን ሊያሻግር የሚችል ሀሳብ አንስተዋል። በዚህ ውይይት አባላቱ ከክፍለ ጦር አመራሮች በሚደረግላቸው የሞራል ግንባታ በመደሰትም የሰራዊት ፍወዛው እንደ ክፍለ ጦር ብቻ ሳይሆን በኮርና በድርጅት ተፈውዘን መዋጋትና ስርዓቱን መጣል እንደሚገባ አንስተዋል። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ በ109ኛ ኮር የ99ኛ ክፍለ ጦር የሰው ኃይል 10 አለቃ ቀሪ ምናለ ለተጠየቁ ጥያቄዎች ምላሽ ሰጥተው ከቀን ወደ ቀን ጦራችን ከቀበሌ ወደ ወረዳ ከወረዳ መጠን ወደ ክፍለ ጦር ተፈውዟል። ነገ ደግሞ እንደ ኮርና ድርጅት ተፈውዘን ዘመናዊ ወታደር እየገነባን ለነገ ሀገር ተረካቢ ጦር መገንባት የሁላችንም ተግባር መሆን አለበት ሲሉ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በ109ኛ ኮር የ99ኛ ክፍለ ጦር ወታደራዊ አስተዳደር በበኩላቸው የፀሐይ ሀሩሩ ውሽንፍሩ ማዕበሉ የማያናውጠው ጦር ስንገነባ በአባሉ ጠንካራነትና በአመራሩ መናበብ የመጣ መሆኑን አንስተዋል። ይህ ትግል ስንጀምር እንዲጠፋ የተፈረደበትን ማህበረሰብ የነጻነት ተዋጊውንና ጠመንጃ አንግበን ነው። ስለዚህ ፋኖ እየወሰደ ባለው እያንዳንዱ የአብይ መራሹ ገዳይ ቡድን ላይ የሚደረጉ ግድያና ድምሰሳ ወንጀል እየሰራ ሳይሆን የነጻነት ቀኑን እያፈጠነ ነው። እንደ ጠላቶቻችን የሰማይ በራሪ ጀት፣ ድሮን፣ ታንክና ሮኬት የለንም። ነገር ግን በስሜት የሚጓዝ ሳይሆን በምክንያት የሚዋደቁ የአማራ የቁርጥ ቀን ወጣቶች ቦምቦች አሉም ብሏል። ወደ ትግራይ በረራ መሰረዙ የጊዜያዊ አስተዳደሩ ፕሬዝዳንት ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉ ተገለጸ። ወደ ትግራይ ክልል የሚደረገው የኢትዮጵያ አየር መንገድ በረራዎች መቋረጣቸውን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ይፋዊ የስራ ጉዞዎችን አስተጓጉሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በረራ መሰረዙ ምክንያት ወደ አዲስ አበባ ሊያደርጉት የነበረው ጉዞ ሳይካሄድ መቅረቱንም ምንጮች አረጋግጠዋል። ፕሬዝዳንቱ ሊያደርጉት የነበረው ጉዞ በረራዎች በመሰረዛቸው ምክንያት ተስተጓጉሎ እንደሆነ ለቀረበላቸው ጥያቄ አዎ የሚል ምላሽ ሰጥተዋል። መቀለ፣ አክሱም፣ ሽረና እንዲሁም ሁመራን ጨምሮ የሚደረጉ በረራዎች እስካሁን ድረስ እንደተቋረጡ ሲሆንም የኢትዮጵያ አየር መንገድ እስካሁን ድረስ ስለመቋረጡ ይፋዊ ማብራሪያ አልሰጠም። በአውሮፕላን ማረፊያው ያለው የበረራ ክንውን ቢቆምም የአየር መንገዱ የትኬት ቢሮ ግን ክፍት ሆኖ አገልግሎቱን መስጠቱን ቀጥሏል። ምንም የተነገረን ነገር የለም፣ ነገር ግን አገልግሎት መስጠታችንን ቀጥለናል ሲሉ አንድ የአየር መንገዱ የትኬት ቢሮ ኃላፊ ተናግረዋል። ኃላፊው አክለውም በበረራ ትኬት ማስያዣ ስርዓቱ ላይ በረራዎች እንደሚኖሩ ቢታይም በረራዎቹ ስለሚጀምሩበት ሁኔታ እስካሁን ምንም አይነት ይፋዊ የስራ መመሪያ እንዳልደረሳቸው ገልጸዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ አየር መንገዱ በረራዎች የተቋረጡበትን ምክንያት ወይም መቼ እንደሚጀምሩ የሚገልጽ መግለጫ አላወጣም። የፈረንሳይ የዜና ወኪል ኤኤፍፒ ሐሙስ ጥር 21 ቀን 2018 ዓ.ም የደህንነትና የዲፕሎማሲ ምንጮችን ጠቅሶ የበረራ መቋረጡ በትግራይ ክልል በአንዳንድ አካባቢዎች በፌዴራል ኃይሎችና በትግራይ ተዋጊዎች መካከል ከተቀሰቀሰ ግጭት ጋር የተያያዘ መሆኑን ዘግበዋል። የኢትዮጵያ አየር መንገድ ቀደም ሲል በክልሉ ጦርነት በነበረበት ወቅት በረራዎችን አቋርጦ እንደነበር ይታወሳል። በሰኔ 2013 ዓ.ም የትግራይ ኃይሎች መቀለን ከተቆጣጠሩ በኋላ ወደ ክልሉ የሚደረጉ በረራዎች ለ18 ወራት ተቋርጠው በታህሳስ 2015 ዓ.ም ነበር ዳግም የጀመሩትም። በሌላ በኩል አካባቢዎች የትራንስፖርት እንቅስቃሴ መስተጓጎሉ መኖሩ ተገለጸ። በወልዲያ ቆቦ፣ አላማጣ መስመር ያለው የትራንስፖርት እንቅስቃሴ የተገደበ መሆኑን እንዲሁም በደቡብ ትግራይና አካባቢው የሰዎች መፈናቀልም ወታደራዊ ኃይል ዳግም ስምሪትና የባንክ አገልግሎት መገደብ መኖሩ የአካባቢው ምንጮች ጠቁመዋል። አንድ የአካባቢው ነዋሪ እንደገለጸው እስከ ትናንት አርብ ጠዋት ድረስ ከወልዲያ በቆቦ በኩል ሲጓዙ የታዩት 2 የጭነት ተሽከርካሪዎች ብቻ ሲሆኑ አነስተኛ የህዝብ ትራንስፖርት አገልግሎት ግን በቆቦ ዋጃና አላማጣ መካከል እየሰራ ይገኛል። ምንጮ አክሎም የሚሊሻ አባላት፣ የቀበሌ አመራሮችና ሌሎች ግለሰቦች አላማጣ ለቀው ወደ ቆቦ እየተፈናቀሉ መሆኑን ገልጸዋል። በተመሳሳይ በባላ ጨርጨርና ዋጃ የነበሩ ሰዎች ወደ ቆቦ ኮረም የነበሩት ደግሞ ወደ ሰቆጣ መሰደዳቸው ተገልጿል። ወታደራዊ እንቅስቃሴን በተመለከተ ቀደም ሲል በአላማጣ ሰፍሮ የነበረው መከላከያ ሰራዊት ወደ ጮቤ አካባቢ እየተንቀሳቀሰ ሲሆንም የፌዴራል ፖሊስ ኃይሎች ዳግም ወደ ወልዲያ አቅጣጫ መሄዳቸው ተነግሯል። የአካባቢው ነዋሪዎች ቀደም ሲል በፌዴራል መንግስት ቁጥጥር ስር የነበሩት አላማጣና ኮረብ ከተሞች አሁን ላይ በትግራይ ኃይሎች ቁጥጥር ስር መሆናቸውን ገልጸዋል። በትግራይ የሚንቀሳቀሱ በርካታ ተቃዋሚ የፖለቲካ ፓርቲዎች በክልሉ ዳግም ግጭት ሊቀሰቀስ እንደሚችል በማስጠንቀቅም የፕሪቶሪያው የሰላም ስምምነት ተከታታዮችና ዋስትና ሰጪዎች አስቸኳይ የመከላከያ እርምጃ እንዲወስዱ በተናጠል በጻፉት ግልጽ ደብዳቤ ጥሪ ማቅረባቸውንም ትናንት ተዘግቦ ነበረ።
ከ5000 በላይ ኢትዮጵያውያን ከአሜሪካ እንዲወጡ የሚያደርገውን ውሳኔ ፍርድ ቤት በጊዜያዊነት አገደው። የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ ያደረገውን ሕጋዊ ከለላ ለማቋረጥ ያስተላለፈውን ውሳኔ ፍርድ ቤቱ በጊዜያዊነት አገደው። የፍርድ ቤቱ ብይን አሜሪካን ለቀው ለመውጣት 2 ሳምንት ብቻ የቀራቸውን ከ5000 በላይ ኢትዮጵያውያን የቆይታ ጊዜ የሚያራዝም ነው። በአሜሪካ ቦስተን ከተማ የሚገኙ የፌዴራል ዳኛው ብራንያ መርፊ ይህንን ብይን የሰጡት ትናንት አርብ ጥር 22 ቀን 2018 ዓ.ም እንደሆነ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካ ዲስትሪክት ዳኛው ይህንን ጉዳይ የተመለከቱት 3 ኢትዮጵያውያን አፍሪካ ኮሚኒቲ ቱጌዘር ከተባለ የአፍሪካውያን ስደተኞች መብት ተሟጋች ቡድን ጋር በመሆን ባለፈው ሳምንት ክስ መክፈታቸውን ተከትሎ ነው። ለፍርድ ቤቱ የቀረበው ክስ የአሜሪካ የአገር ውስጥ ደህንነት መስሪያ ቤት የአሜሪካ መንግስት ለኢትዮጵያውያን ጥገኝነት ጠያቂዎች ሊሰጥ የነበረውን ጊዜያዊ የህግ ከለላ ለማቋረጥ ታህሳስ መጀመሪያ ያስተላለፈውን ውሳኔ የሚቃወም ነው። እንዲቋረጥ የተወሰነው ከለላ በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን በ2015 ዓ.ም ተግባራዊ የሆነ ነበረ። የባይደን አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፈቃድ እንዲያገኙ የሚያደርገውን ይህንን ከለላ የዘረጋ በዋነኛነት ከትግራይ ጦርነት ጋር በተያያዘ ነበር። በመጀመሪያ ይህ ህጋዊ ከለላ ለ1 ዓመት ከመንፈቅ እንዲቆይ ተወስኖ የነበረ ሲሆን ጊዜው ሲጠናቀቅ ግን ኢትዮጵያ ውስጥ ያለው የደህንነት ስጋት አለመቀረፉ ተገልጾ ለተጨማሪ 18 ወራት ተራዝሟል። ሁለተኛ የቆይታ ጊዜ ባለፈው ታህሳስ መጀመሪያ መጠናቀቁን ተከትሎ ግን በስደተኞች ላይ ጠንካራ እርምጃዎችን እየወሰደ ያለው የትራምፕ አስተዳደር ከለላውን ላለማራዘም ወስኗል። በዚህ አሰራር አማካኝነት ከለላ ያገኙ 5000 ገደማ ኢትዮጵያውያንም በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ቀነ ገደብ ተሰጥቷል። ይህንን እርምጃ በመቃወም ፍርድ ቤት ክስ የመሰረቱት ኢትዮጵያውያንና የመብት ተሟጋች ቡድኑ የትራምፕ አስተዳደር በአገሪቱ የትጥቅ ግጭቶችን እየቀጠሉ ባሉበት ሁኔታ በ60 ቀናት ማስጠንቀቂያ ብቻ ከለላውን ማቋረጡ ህገወጥ ነው ሲሉ ተከራክረዋል። የአገር ውስጥ ደህንነት ሚኒስትሯ ክሪስቲ ኖም ይህን እርምጃ የወሰዱት ነጭ ባልሆኑ ስደተኞች ላይ ባላቸው ይህ ህገ መንግስታዊ ጥላቻ ላይ መመስረት ነው ሲሉም ባቀረቡት ክስ መወንጀላቸውን የሮይተርስ ዘገባ ያመለክታል። ጉዳዩን የተመለከቱት ዳኛ ብሪያን መርፊ የህግ ክርክሩ የሚሰማበት ተጨማሪ ጊዜ ለመስጠት ሲሉ ኢትዮጵያውያኑ ለቀው እንዲወጡ የተቀመጠው ቀነ ገደብ እንዲታገድ የሚያደርግ ትዕዛዝ እንደሚሰጡ አስታውቀዋል። በዚህ ጊዜ ውስጥ የአገር ውስጥ ደህንነት መስሪያ ቤቱ እንዴት እንደዚህ ውሳኔ ላይ እንደደረሰ የሚያስረዱ ዝርዝር መዝገቦችን እንደሚያቀርብ አስረድተዋል። ዘገባው እንደሚያመለክተው ዳኛው እነዚህ ሰነዶች ላይ ተመስርተው የመስሪያ ቤቱን እርምጃ ለተጨማሪ ጊዜ ለማገድ ውሳኔ ያሳለፉ እንደሆነ ያጤናሉ። የአሜሪካው የፍትህ መስሪያ ቤት በስደተኞች መብት ተሟጋቹ ቡድን ለቀረበው ክስ ምላሽ ለመስጠት ተጨማሪ ጊዜ ጠይቆ እንደነበር ተገልጿል። ይህም ቢሆን ግን በኢትዮጵያውያኑ ላይ የተላለፈው ውሳኔ ለጊዜውም ቢሆን እንዲዘገይ በዳኛው መበየኑ ተቃውሟል። ዳኛ መርፌ የመስሪያ ቤቱ መዝገቦች ከቀረቡላቸው በኋላ ከሁለቱ ወገኖች የሚቀርቡም ተጨማሪ ክርክሮችን እንደሚያዳምጡ ተናግረዋል። የአሜሪካ መንግስት የወከሉት አቃቤ ሕግ በበኩላቸው ሰነዶቹ በጥቂት ሳምንታት ውስጥ ሊቀርቡ እንደሚችሉ ጠቁመዋል። ዳኛው ይሄ ጉዳይ እንዲቀጥል ማድረግ የምችለውን ሁሉ ማከናወን እፈልጋለሁ ብለዋል። የአገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ትሪቫ ሚክላውሊን በበኩላቸው የህግ ከለላው እንደ ምህረት ፕሮግራም እንዲያገለግል ታስቦ የተዘጋጀ አልነበረም፣ ነገር ግን ያለፉት አስተዳደሮች ለብዙ አስርት ዓመታት የተጠቀሙበት በዚህ አይነት መንገድ ነው ብለዋል ሲል የዘገበው ቢቢሲ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።